ሰላም ጤና ይስጥልኝ እንደምን ዋላችሁ እኔ ሲሳይ መንግስቱ ነኝ ዛሬ የምገኘው እዚሁ ሀገረ ስዊዘርላንድ ነው ዛሬ ይዤ መጣሁላችሁ በዚሁ በሀገረ ስዊዘርላንድ ሎዛን በምትባል ከተማ ነው ያለሁት ዛሬ የማሳያችሁ ስፍራ እዚህ ከኋላችሁ የምትመለከቱት የዓለም አቀፍ የኦሎምፒክ ሙዚየም ሲሆን በነገራችን ላይ ወደዚህ ወደ ስዊስ በመጣችሁበት ጊዜ ምናልባት በአጋጣሚ ሆኖ ግርጥሏችሁ ወደዚህ ወደ ሀገረ ስዊዘርላንድ ከመጣችሁ ሎዛን የሚባል ከተማ አለ በዚህ ሎዛን ከሚታወቁበት አንደኛ እዚሁ ሀገር በሎዛን ይሄ ከኋላችሁ የምትመለከቱት የዓለም አቀፍ የኦሎምፒክ ሙዚየም ነው ይህ እንግዲህ ዓለም አቀፍ ሙዚየም የሚገኘው እንደነገርኳችሁ በዚህ በካንቶን ቮ ወይም ደግሞ በዚሁ በሎዛን የሚገኝ ነው 1993 ለህዝብ እይታ የተከፈተው ይህ የኦሎምፒክ ሙዚየም በጣም የሚገርም ነው ማለት ነው 290,000 በ2018 ዓመት በፈረንጆቹ አቆጣጠር ነው ህዝብ ይሄንን ቦታ በአመት ውስጥ አይቶታል እንግዲህ አድማጭ ተመልካቾቻችን ከፊት ለፊታችሁ የምትመለከቱት የዓለም አቀፍ የኦሎምፒክ ቢሮ ወይም ደግሞ ሙዚየም ነው እንግዲህ ቀደም እንደነገርኳችሁ በካሜራ ምናልባት ካላያችሁት ብዬ ነው ወደ ካሜራው ወደዚህ ያዞርኩት ከኦሎምፒኩ ለአይን እጅግ ደስ የሚያሰኝ በዚህ ጋር ሆናችሁ ደግሞ ፈረንሳይን የምትመለከቱበት ነው እንግዲህ ከፊት ለፊታችን የምታዩት ሄደን ፈረንሳይ እንመለከታለን በዚህ አካባቢ እውነት ለመናገር ወደዚህ አካባቢ እግር ቀንቷችሁ ከመጣችሁ ማታ አካባቢና እንደም ደግሞ በሳመር አካባቢ ብዙ ቱሪስቶች በዚህ አካባቢ ሲዟዟሩ ወይ ደግሞ ሲዝናኑ የምንመለከትበት ነው እንግዲህ በዚህ ኦሎምፒክ ውስጥ ገብተን የምናያቸው ብዙ ነገሮች ይኖራሉ ብያለሁ ይህ ኦሎምፒክ ስፍራ በሶስት ፎቅ ደረጃ ነው ያለው ሌላው ደግሞ በውስጡ ደግሞ ምን አሉ ምን ብለውን የምንለው ደግሞ አብረን የምናየው ይሆናል አብራችሁ ተከተሉኝ እኔ ሲሳይ መንግስቱ ነኝ ከዚሁ ከሎዛን ሀገረ ስዊዘርላንድ እንሂድ እውነት አሁን የመጣሁበት ሰዓት ምናልባት ትንሽ ወደ ማምሻ አካባቢ ስለሆነ በተለይ በሳመር አካባቢ ከዚህ በኋላ ከአንድ ወር ወይ ደግሞ ከ15 ቀን በኋላ ጥሩ ፀሐይና ጥሩ ውበት ስለሚኖረው ውሃዎቹ በተለይ በማታ ላይ የሚሰጡት ለየት ያለ ቀለም አለ ስለዚህ ማታም ሆናችሁ ጊዜ ካላችሁ ማታውን የምትመለከቱት ደግሞ የተለየ ውበት ነው በቀን ደግሞ ስንመለከተው ደግሞ እንደዚሁ የተለያየ ውበት ነው የሚሰጠው ስለዚህ አብራችሁ ቆዩ እኔ ሲሳይ መንግስቱ ነኝ ላይክ ሼር ሰብስክራይብ ደግሞ በማድረግ እንድትተባበሩ ስል ጠይቃለሁ መልካም ጎብኝት ሰላም ጤና ይስጥልኝ እኔ ሲሳይ መንግስቱ ነኝ የምኖረው እዚሁ ሀገረ ስዊዘርላንድ ነው ዛሬ የተገኘሁበት ቦታ በዚህ በሀገረ ስዊዘርላንድ በሎዛን ከተማ የሚገኝ ታላቁ የሙዚየም ኦሎምፒክ የሚገኝበት ቦታ ነው ይህ የሙዚየም ኦሎምፒክ በ1993 የተመረቀ ሲሆን በ2018 ከ300,000 በላይ ሰዎች ይህንን ቦታ እንደጎበኙት ነው የሚናገረው ይህ ስፍራ እጅግ በጣም ያማረ ሲሆን በውስጡ ደግሞ ሬስቶራንቶች የስብሰባ አዳራሾች ውስጥ እንዳሏቸው ነው በ1995 ይህ ሙዚየም በዓለም ከሚገኙ ውስጥ ሙዚየም ውስጥ የተሸለመ ነው ምክንያቱም እዚህ ቦታ ድንቅና ታሪካዊ ቦታ ቆንጆ የሙዚየም አዳራሽ መሆኑን ስለሚያሳይ ነው ስለዚህ ይሄ ስፍራ የሚገኘው በዚሁ በሀገረ ስዊዘርላንድ በሎዛን ሲሆን ሌላው ደግሞ ይሄንን ለየት ከሚያደርገው ከዚሁ አካባቢ ሀይቆች አሉ ሀይቅ ላክ ሌሞ ወይም ደግሞ ከጄኔቫ የሚመጣ ላክ እና በዚሁ በሎዛን የሚገኘው ላክ ሁለቱ አንድ ቦታ የሚገናኙበት ነው እውነት ለመናገር እዚህ አካባቢ በጣም የሚያምርና ድንቅ የሚባል ስፍራ ነው ይሄንን ስፍራ እንግዲህ ውስጡ ደግሞ ምን እንደሚመስል ደግሞ አብረን እንከታተላለን ከኔ ጋር ቆዩ ላይክ ሼር ሰብስክራይብ በማድረግ እንድትተባበሩኝ ስል በትህትና ጠይቃለሁ አሁን ወደ ውስጥ እንመልከት እንግባስ በ1972 በሙኒክ
ሙኒክ ያው በጀርመን ደግሞ የተደረገ የኦሎምፒክ ውድድር ነበረ። በእንደዛ እያለ ይቀጥላል። እነ ሞንትሪያል አሉ፣ እነ ሞስኮ አሉ። ያው እያለ ይቀጥልና ባለከተው ደግሞ በሎስ አንጀለስ በአሜሪካ በ1984 ደግሞ እንደዚሁ የዓለም አቀፍ ስፖርት የኦሎምፒክ ውድድር የተደረገበት ነው። ስለዚህ ውድድሮቹ በየ4 ዓመትና በየ2 ዓመቱ የሚደረጉ ስፖርታዊ ውድድሮች አሉ። እንግዲህ ኢትዮጵያ ደግሞ ምናልባት አንድ ቀን ምናልባት ወደዛኛው ቀጣይ እንግዲህ ደረጃዎቹ እንዳልኳችሁ ለየያንዳንዶቹ አገሮች ስፖርት የኦሎምፒክ የሚደረግበት በየ2 ዓመቱና በየ4 ዓመቱ የሚደረግ ስፖርታዊ እንቅስቃሴዎች የተደረገበት አገርና ከተማው ተሰይሞበታል ማለት ነው። ስለዚህ ኢትዮጵያም እንግዲህ ቦታ አላት ብዬ ነው የማስበው። ለማንኛውም አብራችሁ ቆዩ ነው። እንግዲህ አድማጭ ተመልካቾቻችን ከሁሉ ያስገረመኝና ያስደነቀኝ ነገር ግጥ እስካሁን ድረስ በፍጹም ኢትዮጵያን ሯጮችን አላየውም፣ ግን ነጮቹን የምንመለከተው እንግዲህ ይሄ ቼኮስሎቫኪያዊ ኤሚ ዛቶኪ ይባላል። ኤሚ ዛቶኪ በ1922 እስከ 2000 ድረስ የረጅም ርቀት በጣም አሸናፊ ነበረ። ያም ማለት ምንድነው በ5000 እና በ10000 የወርቅ ተሸላሚ ሲሆን የዚህ ሰውዬ ከሁሉ በጣም የገረመኝ ነገር ያስደነቀ በህይወቱ በነበረበት ጊዜ ለጋሽ ደግ ወይም ደግሞ ሞራል የሚሰጥ ሰው ነበረ። ስለዚህ ይሄ ሰውዬ በዚህ በዓለም አቀፍ ኦሎምፒክ ውስጥ መታሰቢያ ሆኖ ይሄ ሐውልት ተሰርቶለታል። አድማጭ ተመልካቾቻችን ሌላው ደግሞ ታሪካዊ የሆነው ይሄ ፊንላንዳዊ ፓቮ ኑሪ ይባላል። ፓቮ ኑሪ ልዩ ስሙ ምንድን ነበር የተሰጠው? በራሪ ወፍ ይባላል። ባልሳሳት እንግዲህ በከፍተኛ በሩጫ የታወቀ ሰው ነው። በሚሮጥበት ጊዜ ደግሞ በእጁ ላይ ደግሞ ሰዓት አድርጎ ነበረ። በዛ ጊዜ ሰዓት የውድድሩን ሰዓት የሚመለከተው በእጁ ላይ ነበረ ለየት የሚያደርገው። ሌላው ደግሞ በ1500 ውድድርና በ20000 ኪሎ ሜትር ደግሞ በ22 የዓለም አቀፍ ሪኮርድን የበጠሰ ወይም ደግሞ 22 ዓለም አቀፍ ሪኮርድን ድል የተጎናጸፈ ጀግና ሯጭ ነበረ። እንግዲህ ምናልባት ያው ይህንንም እንደ ታሪክ ደግሞ ማስቀምጦታል። አይ ቲንክ የዚህ ሰውዬ ለየት የሚያደርገው አንደኛው 22 ዓለም አቀፍ ሪኮርድ የበጠሰና ሁለተኛ ደግሞ በሚሮጥበት ጊዜ በእጁ ላይ ነበረ ሰዓት ይዞ የሚሮጠው እና ሰዓቱን እያየ ነበረ ሲሮጥ የነበረው። ያም ደግሞ እንደ ታሪክ አድርገውት እዚህ ሐውልት ሰርተውለታል። ይህ ሰውዬ እንግዲህ ትውልዱ ፊንላንዳዊ ነው። እንግዲህ ፊንላንዳዊ በራሪው ተብሏል። እንግዲህ እንደሚበር ባይታወቅም እስካሁን ድረስ ግን አድማጭ ተመልካቾቻችን የኢትዮጵያኖችን ሯጮችን እስካሁን ድረስ አላይም። የማየው ብዙዎችን እስካሁን ድረስም ቀደም ብዬንንም እዚሁም ሀገር በመኖሬ ብዙዎቹን የመታሰቢያ ሐውልቶች አይቻለሁ። ባየኋቸው ሁሉ ጊዜ የምመለከተው እዚህ ግቢ ውስጥ እውነት ለመናገር ጥቁሮቹን አናይም። የምናያቸው በዛ ከተባለ የላቲን አሜሪካና ብዙ ዩሮፒያኖችና አሜሪካኖች ናቸው በዚህ ግቢ ውስጥ ሰፍነው የሚውሉት። ላይክ፣ ሰብስክራይብ፣ ሼር በማድረግ ደግሞ እንድትተባበሩኝ ስል እጠይቃለሁ። ኢትዮጵያኖችን ደግሞ እንፈልጋቸው። ተከተሉኝ። አድማጭ ተመልካቾቻችን ይህንን ደግሞ የምንመለከተው በ1993 ነው። ደግሞ ለኦሎምፒክ የተደረገ ነው። ሃንጋራዊ ነው። ይህም ደግሞ ሃንጋሪዎች ለዚህ ለኦሎምፒክ ሙዚየም ደግሞ እንደ ስጦታ ያበረከቱት ነው እላቸዋለሁ። እንግዲህ ሃንጋሪዎች አንድ ወቅት ላይ በብስክሌት ውድድር በጣም የታወቁ እንደሆነ ነው የሚያሳየን። እውነት ለመናገር ግቢው እንደነገርኳችሁ በጣም ብዙ ሐውልቶች አሉ፣ ብዙ መታሰቢያዎች ያሉበት ስፍራ ነው። ድንቅ ስፍራ ነው። እንግዲህ ክፍት ቦታ አለ። ምናልባት ደግሞ እኛ ኢትዮጵያኖች እዚህ ክፍት ቦታ ውስጥ ሐውልታችን ይቆማል፣ መታሰቢያችን ይቆማል ወይስ አይቆምም የምንለው ደግሞ ወደፊት የምንመለከተው ነው። አብራችሁ ቆዩ። ሰላም አድማጭ ተመልካቾችን፣ አሁን ያለነው በዚህ በሀገረ ስዊዘርላንድ በሎዛን ያለነው
እንግዲህ እንደምንመለከተው የኦሎምፒክ ከተማ ዋነኛው መቀመጫው በዚህ በሀገረ ስዊዘርላንድ ሎዛን ሲሆን ይሄ የምንመለከተው በእብነበረድ የተሰራ ሲሆን በዚህኛው ደግሞ የምንመለከተው የዓለም አቀፍ የኦሎምፒክ እሳት የሚቀጣጠልበት ነው። በነገራችን ላይ የዚህ ቅርጽ ወይ ደግሞ የዚህ ዲዛይን የተሰራው በዚህ በሀገረ ስዊዘርላንድ በሎዛን ከተማ ሲሆን ያው በእብነበረድና በነሐስ የተሰራው የምትመለከቱት ነሐስ ነው እና እቺ እሳቷ እውነት ለመናገር 24 ሰዓት ሙሉ ፍሟ እንደ ሁሉ ቀን እንደ ነደደች የምትለው ያን የሚያመለክተው ደግሞ ያው የኦሎምፒክን ነው። ስለዚህ እኛ ኢትዮጵያኖች እንግዲህ አንድ ቀን መተን የዚህን የኦሎምፒክን ችቦ ይዘን ወደዚህ ውስጥ ለኩሰን በሀገራችን ላይ በዋና ከተማችን በሀገራችን ላይ የኦሎምፒክ ዝግጅት እንደሚዘጋጅ ተስፋ እናደርጋለን። ያ ነው ትልቁ ምኞቴ። እንግዲህ አድማጭ ተመልካቾቻችን ወደዚህ እንግዲህ ስንመጣ አንድ ድንቅ ሰው እንመለከታለን። ይህ ሰው ስሙ ፔር ደ ኩበርታ ይባላል። ፔር ደ ኩበርታ ይባላል። ከ1930 እስከ 2020 የኖረ ሰው ነው። እንግዲህ ፔር ደ ኩበርታ የኦሎምፒክ ስፖርት ያዘመነ ሰው ነው። በዚህ በኦሎምፒክ ስፖርት ሲታሰብ ይህን ሰው ማስታወስ እንችላለን። ሌላው ደግሞ በዚህ ደግሞ በኦሎምፒክ ሙዚየም ወይ ደግሞ በዚህ በኦሎምፒክ ውስጥ ደግሞ ትልቁን አሻራ ካሳረፈ ሰው ቢባል ፔር ደ ኩበርታ ነው። እንግዲህ ፔር ደ ኩበርታ በተጨማሪም ፔር ደ ኩበርታ ፊሎሶፊ እንደነበረ፣ ሌላው ደግሞ ፔር ደ ኩበርታ ደግሞ ሲምቦል እንደሆነ ምልክት እንደሆነ ለዚህ ለእንትኑ ማለት ነው ለዚህ ለኦሎምፒኩ። ሌላው ደግሞ ፔር ደ ኩበርታ ደግሞ ሪፎርመር እንደሆነ ለዋጭ ወይ ደግሞ አዳዲስ ነገሮች እንደሚያመጣ ነው። ስለዚህ ፔር ደ ኩበርታ ከ1896 እስከ 1925 በፕሬዝዳንትነት ደግሞ ምንድነው የኦሎምፒክን በማገልገል የነበረ ሰው እንደነበረ ነው። ስለዚህ ነው ወደዚህ ወደ ሀገረ ስዊዘርላንድ ወደዚህ ወደ ሎዛን በምትመጡበት ጊዜ በትልቁ በሩ ላይ የምታዩትን ይህንን ድንቅ ሰው ሪፎርም ለዋጭ ወይ ደግሞ በዚህ ደግሞ በኦሎምፒክ ስፍራ ደግሞ ትልቅን ቦታ የያዘ ሰውና ነገሮችን ለዋጭና በዚህ ደግሞ በኦሎምፒክ ውስጥ ደግሞ አሻራውን ስላሳረፈ ከአንደኛው መስራት አሉ ከሚባሉ ውስጥ ደግሞ እሱ ስለሆነ ወደዚህ ስትመጡ መጀመሪያ እሱን ግቢው ጋር ወደ ውስጥ ገብታችሁ የፔር ደ ኩበርታ የሚባልን ሰውን ትመለከታላችሁ። በነገራችን ላይ በዚሁ ላይ አንድ ነገር ለጠቁማችሁና ፔር ደ ኩበርታ የሚባልም ደግሞ እዚህ ሀገር ደግሞ መናፈሻም አለ ወይም ደግሞ በሱ አካባቢ ደግሞ በሱ ደግሞ ስም ደግሞ በሱ ደግሞ የተሰየመ ሰፈር አለ። ስለዚህ ወደዛ አካባቢ ደግሞ ስንሄድ ፔር ደ ኩበርታን ደግሞ ማስታወስ እንችላለን። እንግዲህ አብራችሁ ቆዩ። አድማጭ ተመልካቾቻችን ግቢውን እውነት ለማየት እንደተመለከትነው ግቢዎችን በነፃ መጎብኘት እንችላለን። ግን አንድ ነገር መገንዘብ ያለብን አሁን ቀጣዩ ወደ ውስጥ ነው የምንገባው። ወደ ውስጥ ገብተን ደግሞ ምናልባት ኢትዮጵያኖችን ሯጮችን እናገኛለን። ኢትዮጵያኖች በዛ ውስጥ ምን ተሳትፎ አድርገዋል፣ ምንስ ተሰርቶላቸዋል የሚለውን ወደ ውስጥ እንግዲህ አብረን እንመለከታለን። ከኔ ጋር አብራችሁ ቆዩ። መልካም ቆይ። ተመልካቾቻችን በዚህ በኩል ደግሞ የምንመለከተው የተለያየ ከለር ነው የምንመለከተው። ይሄ የሚያሳየው ሰላምን ያመለክታል። ከተለያየ አገር የተለያየ ባንዲራዎች ቀለር የተዋሃደ ነው። ሰባቱ ወይም ደግሞ ቀደም እንዳሳያችሁ የኦሎምፒክን አርማ ያዙ ሰባቱ ከለሮች እዚህ ውስጥ እንመለከታለን። ስለዚህ ዓለም አንድ እንደሆነችና ለዓለም ሁሉ ሰላም እንዲመኙ ምልክት የሚያሳይ ነው። የኔ ምኞት ምንድነው እንግዲህ የኢትዮጵያ ባንዲራ እዚህ በኦሎምፒክ ውስጥ ሙዚየም ውስጥ ገብቶ ከፍ ብሎ ኢትዮጵያኖች ከብሔረሰቦች መጥተው እዚህ አካባቢ እንኳን በሰላም መጣችሁ የሚባሉበት ዘመን ነው የሚናፍቀው። እውነት ለመናገር ብሔረሰቦች ኦሮሞ፣ አማራው፣ ትግሬ፣ ደቡቡ ሁላችንም ተሰባስበን እንኳን በሰላም መጣችሁ ተብለን የኦሎምፒክ አዘጋጅ አገሮች ተብለን የምናይበት ጊዜ ሩቅ አይደለም ብዬ አስባለሁ። እግዚአብሔር ሰላሙና ጤና ከሰጠን ሀገራችን በዚህ በኦሎምፒክ ስፍራ ከፍ ብላ ትታያለች። ባንዲራችን ይሄ ቦታ በኢትዮጵያ ባንዲራ ለ4 ዓመት በሉት ወይ ደግሞ ለ2 ዓመት በሉት ተሰይሞ ይኖራል እላቸዋለሁ። መልካም ቆይታ። እስቲ ውስጥ ያለውን ደግሞ እንመልከት።